ከወያኔ ጋር እየተሳደቡ ከሸኔ ጋር የተጋፋው ምናምን ብኖር አይሻለኝም? ወለ ቡጣያችሁ ሰዱልን፣ ይሄም ሰዱ ወደዛ ሰላማችንን ስጡን ትላለህ። መሳሪያችንም ወደዛው ሰዱ እና ታዲያ ሚስቱን ሊያስፈታ ነው ሄደው የት እስር ቤት ከማተምሮ ከፈኖ ይከሸኔ እስር ቤት ማስወጣት ስራችሁ። ወያኔም እንደዛው እስር ቤት ሄዶ ሊያስፈታ ሲሞክር ነው ድብድብ የሚነሳው። አትደባደቡ ብያለሁ። ምን አገባህ? መደባደብ መፍትሄ ነው? ቆዳው የኔ ነው አፍንጫው የኔ ነው ካሊ ምን እለዋለሁ? ይበለው ይርገጠው ብዬናልን ልጆን ይጨለው የኔ ጎበዝ ወይ ተራግ የዘው ረገጠው ተራገጠ በለው ውይ እኔ የምላችሁ በነገራችሁ ላይ ድብድ ይሄ እናንተ ተደባዳቢዎች አንዱ እንደዚህ ስትራገጡ ቢሞት ይሄ የምትዳኙበት ምናምን ምን አላችሁ? የውሸት ግጥም ገጠሙ እሱን ተደናብራችሁ ዞር ስትሉ የውሸት መግለጫ ወጣ ተከለከለ ተባለ። እሱም ደግሞ ተብሎ ሲያልቅ ደግሞ ምናምኑ ታሰረ ተባለ። እሱም ተብሎ ሲያልቅ አክስቱ አሁን ደግሞ ዛሬ ምን ፈጥረው ይገኛሉ? ሌላ ነገር ፈጥረው ይመጣሉ። የሉ ስራ ላይ ናቸው እነሱ። የነዳጅ እጥረት ታዲያ ሲፈጠር በሰልፍ ስንሰቃይ ምናምን ብለህ የምትለኝ ከሆነ ሂድና ትራምፕን ጠይቀው። አብይ ምን ያርግ ነው የምለው። የአብይ አህመድ ምን ያርግ? ነዳጁ አይደለም ዶናልድ ትራምፕ ጠብቅ። እንደውም ከአብይ ይልቅ አንተ ለዶናልድ ትራምፕ ነው የምትቀርበው። ኩባንያዎች ያተርፋሉ፣ ተጠቃሚዎቹ ዋጋ ይከፍላሉ። ትራምፕ ደግሞ የኩባንያዎቹ ጉዳይ አስፈጻሚ ነው። ሆርሙዝን መዝጋት ያዋጣዋል። የምንጎዳው እኛ ነን። ኧረ ተው፣ ድብድብ ሀገር ያመጣችሁ ጭራሽ እናንተ ልብሳችሁን አውልቃችሁ ኮቹን ሴቶቹ ችግር የለውም። እንደ አሜሪካው ከሆነ ፈረንጅ ለምትመስሉት እንደ ፈረንጆቹ ከሆነ እናንተ ስገላችሁ እያሳያችሁ እዛ ፈረንጆ ነው ልብስማ ምናምን ነገር አታርጓ። ባህሉን ካመጣችሁ አንድ ላምጥታ እብደቱን አለ ያመጣችሁ። ሰላም ጤና ይስጥልኝ ተመልካቾቻችን፣ እንደምሰነበታችሁ። ይህ ነፃ ውይይት ነው። ነፃ ውይይት ዛሬ ማቅረብላችሁ እኔ ሲል ተሾመና ወፉ ጀመሪን ጃምድራውን ሰነ ንቃተ ህሊና ተብሏል። ዛሬ ነው ምንድን ያልከው? ንቃተ ህሊና እኔ የምልህ ወፉ ግን ከሌላው ዓለም ስንት ነገር መምጣት ሲችል እኛ ደግሞ ስንት አይነት የድብድብ የምናምን ነገር ኤክስፖርት ማድረግ ስንችል ማለት ጃንማሩ ዘመንን ወያኔን ኤክስፖርት ማድረግ ስንችል ጸበልሽ ዳቦ ድብድብ ወደ ሀገር ውስጥ ታመጣላችሁ። ምንድን ያላቸው ሬስሊንግ ወንድሜ ይላል። አንተ አየሁት ገብቼ ማመን አልቻልኩም። ወይ የዛሬ ዘመን ሰው ድብድብ ወደ ጭራሽ ከውጭ ወደ ሀገር ውስጥ ና ይሄንማ ቅድሚያ ሰጥቼ ፕሮግራም ይላላባላችሁ አላወራም። ስለዚህ በኋላ ነው የማወራው ካወራው ጊዜ ከተረፈኝ። የመጀመሪያው ፌደራል ፖሊስ ከቴዲ አፍሮ ጋር በተያያዘ ምንም ነገር አላውቅም። ምንም ይታየኝ ጋሽ ፌደራልን ባወራ አይሻለኝም? የሰው አይበቃኝም? ምን ታወራላችሁ እንዴ እናቴ? እኔ ያናጤቁ ድብድብ ያጤቁ ተሳታፊ ያታረጉኝ ምን ከፈለጋችሁ ለመከሽ ንቃተ ህሊና ሆነላችሁ። ንቃተ ህሊና ድሮስ ንቃተ ህሊና ይዘህ ምን ድብድብ ትገባለህ? ምን ልትሆን ነው የገባው? አናታናትን ብሎ አስወጣልኛ ይበለው። የቀማኛ ሀገር ነው አለ። ለማንኛውም እዚህ ውስጥ ካሉ ወንጀሎች የቱን የተፈጸመው አሁን ደግሞ አድዋ ብዙም ነው ጭራሽ። ወይኔ አገሬ ስማ እልክ በቃ ስለ ቴዲ አፍሮ ነው እና ፌደራል ፖሊስ ትናንትና የሰጠው ተሰምታችኋል። አዲስ ማለዳ ምናምን የሚባሉ ሚዲያ ላይ ምክትል ኮሚሽነሩ ጋር ደውለው ኮሚሽነር ጀነራል ማን ነው ምክትል ኮሚሽነር ማን ነበሩ? ሙሉዛ አቃቸዋል። ዝም ብለህ ሄደህ ወሬ እንዳታወራ ፖሊስ ናቸው ምናምን ብለህ ቱልቱላ ስነፋ የወንጀል ምርመራ ዋና ኮሚሽነር ናቸው። እሱ ብቻ አይደለም አቃቸዋለሁ። ህግን የተማሩት ማለት ስለ መብት ስለ ዲሞክራሲ መብት ይሄ የቴዲ አፍሮ ዘመን አሁን ቴዲ አፍሮ ላይ ተደረገ የሚባለው ቱልቱላ የሚነፋው በሙሉ ውሸት ነው። መብቱን የጠቀመው ስራውን የሰራው ስራውን የሚወዱት አሉ ስራውን የሚጠሉት አሉ ብሎ ሲያብራሩ ስታያቸው ዝም ብሎ ካድሬ መስለው የምታልፋቸው ከሆነ ተሳስተሃል ልፈልግ ህግ እንደተማሩ በዛው ላስታውስ ፈልጌ ነው። እና ስራችንን በአግባቡ ነው የምንሰራው። ቴዲ ጋር ምንም ያገናኘን ነገር የለም፣ ምንም የተፈጠረ ነገር የለም አሉ። እኔ የሚቆጨኝ
በየቀኑ የምታደነዝዙኝ ሰዎች ውሸት የሚፈጥሩ ሰዎች የውሸት ግጥም ይገጥማሉ። የውሸት ግጥም ገጠሙ። ኢትዮሪካ አምጥቼ አላሳየኋችሁም? ኢትዮሪካ የውሸት ግጥም ገጥሞ አገር ይቃጠል ተብሎ ኖራው ሲመጣ ኢትዮሪካ ሌላ፣ ግጥሙ ሌላ፣ ዘፈኑ ሌላ፣ ቴዲ ያለው ሌላ። ከግጥሙ ደግሞ ሲባል ምን ብለው መጡ? ታስታውሳቸው? ስለማታስታውሱ ነው እኮ ጢባ ጢቦ የሚጫወቱባቸው። ሄኖክ የሚባለው የዛ ሀበሻ ልጅና አንድ ማነው እሱ የሚባል ልጅ ሁለት ልጅ ዝም ብለው በቃ እንዲያረጉ ጭንቅላታቸው ላይ የተጫወቱ ጢባ ጢቦ የተጫወቱ ገንዘብ ይሰራሉ። እንደፈለጋቸው የፈለጋቸው ውሸት ይዋሻሉ። አዳሚ ትተራመሳለ፣ እነሱ ይሸጥላቸዋል። የቴዲ አፍሮ ይሸጣል። በዛ ጋር ቴዲ አፍሮ ስለሚሸጥለት ምንም አይልም። እና ዳስጣልን ታዲያ ለምንድን ነው 17 ሚሊዮን ነው 20 ሚሊዮን ያየው? እውነት የምንናገረው ደግሞ ባታዩት ምን ያደርግላቸዋል? እውነት የምንናገረው አያሳስባችሁ ማለት ይመቻችሁ። የሚያሳስባችሁ ካላችሁ ለእናንተ ብቻ ነው የምናወራው። ያው ሲጨንቃቸው ይመጣሉ ሌሎቹም እንደዛው። ያ እንዳለ ሆኖ የውሸት ግጥም ገጠሙ። እሱን ተደናብራችሁ ዞር ስትሉ የውሸት መግለጫ ወጣ ተከለከለ ተባለ። እሱም ደግሞ ተብሎ ሲያልቅ ደግሞ ምናምኑ ታሰረ ተባለ። እሱም ተብሎ ሲያልቅ አክስቱ አሁን ደግሞ ዛሬ ምን ፈጥረው ይገኛሉ? ሌላ ነገር ፈጥረው ይገኛሉ። የሉ ስራ ላይ ናቸው እነሱ። እናንተ ልክ እንደ ንቃተ ህሊና የእናንተ አእምሮ ላይ ይደባደባሉ እነሱ። ወይ ንቃተ ህሊና ስሙ ይዞ ድብድብ። እኔ ምለው ያም ሆነ ይህ እውነት ስትወጣ ቆይታ ነው የምትወጣው። እውነት ስትመጣ ዘግይታ ነው የምትወጣው። ስትመጣ ውሸት ቦታዋን ይዛለች። ቦታዋን ጥቁር አለቅም። እሷም በስንት ትግል አላቃ ዞሮ ስትል ከጎን ሌላ ውሸት ተፈጥሮ እሱ ደግሞ ሌላ ቦታ ይዟል። የዛኛው እውነት ስትመጣ ደግሞ ተንቀርፋ ትመጣለች። እውነት ሁልጊዜም ላግ ታደርጋለች። ይሄ ደግሞ ዋና ምክንያቱ ምንድን ነው ብላችሁ ካላችሁን በቦታው ያሉ የመንግስት ኃላፊዎች፣ ስልጣን የሰጣቸው የመንግስት ኃላፊዎች በጊዜው መረጃውን ለህዝብ አያደርሱ፣ ከቀድሞ ስርዓት አልወጡም፣ ከቀድሞ አስተሳሰብ አልተላቀቁም። ይሄን ያልኩት እኔ ሳልሆን የብሔራዊ መረጃና ደህንነት ኃላፊው አቶ ሬድዋን ሁሴን አምባሳደር ያሉ ሁሴን ተናገሩ። ይኸው ከቻሉ ግን ተሻሎት እኔ የምለው የተናገሩትን እንመልከት። ክፉ ከምናገር እሳቸው የተናገሩትን ብንሰማ አይሻልም? ስታስበው የእንጨት መካፈያ ንፋስ ነገር ተደጋፊ ነበረ። ንፋስ አነቃነቀውና ቦታውን ስቶ ትንሽ ግንባሬንና ከግንባሬ በታች አሉ መግለጫ ሰጡ። ኮማቶ ሬድዋን ምን ጋራ ሸንተረሩ እንዳላል ይዞት ሄደው ይታል የለም እኮ ይኸው ከዚህ ጀምሮ እንኳን ጊዜ አተረፉት እኮ ለክፋት አይደለም። እኔ እውነቱን ገርሞኝ ነው። ከዚህ ጀምሮ ይኸው እንደዚህ ሄዶ ቅድም የት አሉ የሉም እኮ ኤርትራን የመገንጠል ያህል እኮ ሰፊ ነው ቦታው። ምን ሆነ ወፍዬ ቪዲዮን ብታሰማልኝ አሸመጥ ፈይን ከምናገር ከተዋና አሳይልኝ። እሺ አሁን ያለንበት የድህረ እውነት መድረክ አስተዋይነት፣ ሰከን ማለት፣ ለማህበረሰብ መስራት፣ ኃላፊነት መውሰድ ፈተናው የበዛ ሐሰት፣ ለቅሶ፣ ሟርት በቀላሉ ገበያ የሚያገኝበት መድረክ ውስጥ ነው ያለነው። ስለዚህ እውነት ባለቤት ከሌላት፣ አጋሽ ከሌላት፣ ኮትኳች ከሌላት፣ የሚንከባከላት የምትደፈቀበት ሁኔታ አለ። ለጊዜውም ቢሆን እውነት እንዲወጣ፣ እድገት እንዲወጣ፣ ተስፋ ማህበረሰብ እንዲያጭር፣ ጉድለቶች ደግሞ በልካቸው ተመዝነው እንዲታረሙ፣ እንዲከረከሙ ማድረግ የሚያስችል የማህበረሰቡ መሰረት ላይ ያላችሁ ከመሆኑ ጋር ተያይዞ ማህበረሰቡ ለእውነትም እንዲጋለጥ፣ ፈተናዎቹንም ራሱ እንዲጋፈጥ፣ እገዛዎቹም በተባበረ አቅሙ ተደራጅተው አቅሙን እንዲያጎለበት የሚያስችል ስራ መስራት ያስፈልገናል። ኃላፊዎቹን የመረጃ መስጠት ባህል በተመለከተ የጋራ ችግር ነው። ከኃላፊዎች ጋር የሚያያዝ ሳይሆን ከአጠቃላይ ባህላችን ጋር የሚያያዝ ነው። አሁን ደግሞ ተጨማሪ ፈተና አለበት። ዝም በማለት መረጃ ባለመግለጽ፣ ገመና ነው በማለት፣ የት ይደርሳል በማለት፣ ነገም እናገራለሁ በማለት የሚዘግዩ ነገሮች ይኖራሉ። ይህን ግን አሁን ልዩነቱ የከፋ ያደረገው ሌላ ጉዳይ ተፈጥሯል። በሰከንዶች ውስጥ መረጃ ይወጣል። ሲወጣ ተዛብቶ ይወጣል። ሲወጣ ማአት ቅርንጫፍ ብዙ ስሮች ወጥተውለት ይወጣል። ብዙ ቀንድ በቅሎለት ይወጣል እና ኋላ ለመከርከም አስቸጋሪ ይሆናል። ሌላኛው ችግር የሰው ልጅ ቀድሞ የሰማውን ነገር የመያዝ ባህሪ አለ። ቀድሞ ወደ ሰማው ነው የሚያጋድለው። ለምሳሌ አማራው ናችሁ የምታውቁ ከሆነ እንዲሁ ብዙ ኢንተራክሽን ካላችሁ መጀመሪያ መጥቶ አልቅሶ የነገራችሁ ሰው በደሉን ልባችሁ ለተወሰነ ጊዜ ከሱ ጋር ይሄዳል።
መጀመሪያ አልቅሶ የነገራችሁ እሱ ግን ሰው ገሎ የመጣም ሰው ሊሆን ይችላል። በደሎ የመጣም ይሆናል። የተጎዳው ሰው ተመልሶ ሲነግራችሁ ደግሞ የተወሰነ ጊዜ ፈተና ያጋጥማቸዋል ለመቀበል። ምክንያቱም ባዶ ቦታው ላይ የተሞላ ነገር አለ። እሱን ለማውጣት ትፈተናላችሁ። በዚህ ምክንያት መረጃም እንደሱ ነው። ውሸት ቀድሞ ከተጋገረ እውነት ተከትላ ስትመጣ ቦታዋን ለመፈለግ ትቸገራለች። ቦታዋ ተይዟል። ስለዚህ እውነት ቦታዋን መያዝ ካለባት ቀድመን መንገዝ አለብን፣ ቀድመን መግለጽ አለብን። ይህን እንዳናረግ የአጠቃላይ የነባሩ የመንግስት አሰራር ባህላችን ማህበረሰቡ ውስጥ ያለውም መረጃን ቶሎ የመጋራት ችግር አለ። ዋናው ሜንስትሪም የሆነው እሳቤ ቢሮክራሲያችን ውስጥ ያለው ዝምታ ነው። መረጃ ማቀብ ነው። እንዳውም በማቀብ ነው ጉልበት ብናገኘው፣ ወይ እምቢ በማለት እንደሱ ነው አይደለ? እምቢታ ጉልበት ይሰጣል። ሁለተኛ እምቢ ካልክ አትጠየቅም። መስራት፣ መድፈር፣ መሮጥ፣ መሞከር ለስተት ይዳርጋል። ሰው በስተቱ ይተቻል። መስራት ያስተቻል፣ መስራት ያስቀጠቅጣል። ዝም ማለት ማድፈጥ ጊዜ ይሰጣል። ስለዚህ አለመናገር ለመሳሳት አያጋልጥም። እንደዚህ የተናገረው አረፍተ ነገር ልክ አይደለም የሚለው የለም። ብዙ ለማስረዳት የሞከረ ብዙ ለመናገር የሞከረ ሰው ብዙ ጥላቻ፣ ብዙ ወቀሳ፣ ብዙ ዘለፋ ይደርስበታል። አድፍጦ መኖር ምን አለበት የሚል ነገር ይመጣል። እና ሬድዋን ሁሴን የተናገሩ በጣም ትልቁም ነገር የተናገሩት ነገር አለ። አሁን ለማዋወል እንዳይመስላችሁ እውነቱን ነው የተናገሩት። የሚዲያ ሰዎችን ሰብስበው እንደዚህ የተናገሩት ምንድነው ያሉት? አንደኛ መናገር፣ ቀድሞ መናገር፣ መረጃ ለህዝብ ተደራሽ ማድረግ ያው የተናገረ ሰው ተወዳጅ አይደለም ብሏል። ተጠያቂነት ያመጣል ብለዋል። ኃላፊነት ያመጣል። ዝምታ አያስጠይቅም አለ። አረ እንደውም ያስከብራል አልሰጥም ማለት አለ። ፓወር ይሆናል አሉ። እንዲያርገው ነው የገለጹት። ምንድነው ፖይንት የመሰላችሁ? የፌደራል ፖሊስ ነው ነጋ ጠባ ስሙ ሲጠለጠል የሚለው ከዚህ ጋር በተያያዘ ባሉ አለበት ዋለ ተብሎ ሲባል ይላል። መቼ የፌደራል ፖሊስን ለመከላከል ፈልጌ አይደለም። ስሙ ሲነሳና ሀገር ስም ነው የሚጠፋው። በዛ ረገድ አንድ ተይዞ ሲነሳ የሀገር ስም ሲጠፋ ያው ፌደራል ፖሊስ ነው የሚያስረው በሚል ምንድነው እሱ እንዴ ከንቲ ማነው እሱ ይሄ አምባሳደሩ እንኳን ያለው ታስታውሱ? አረ እንደውም ከሰሞኑ ፌደራል ፖሊሱን ሸለምኩ ነው አደነኩ ነው ብሎ ሲጽፍ ነበር። ሰሞኑ ማሲንጋ ሰሞኑ ፌደራል ፖሊስ አድነቃ ነው። ከዛ በፊት አዲስ አበባ ልትበጠበጥ ነው ከተማ ምናምን ብሎ ሲቀባጠር ነበር። እኛ ኮብድና ጤነኛው መለየት የቸገረን ነው። ያ እንዳለ ሆኖ አቶ ሬድዋን እንዳሉት መረጃ በዛም በተለይ ፖስት ትሩዝ ተብሎ በተገለጸው አሁን ያለንበት ዘመን ፖስት ትሩዝ ያሉት ለምንድን ነው? እውነት ተንቀርፋም ትጠማል ነው አይደል? ከእውነት በኋላ ነው እሺ። ውሸት ቀድሞ ይወጣና ከዛውን ተንቀርፋ ነው የምትመጣው ነው ነገሩ። ይሄ ከሆነ መንግስት ኃላፊዎች መረጃ በመስጠት ሚናቸው መወጣት አለባቸው ነው። አሁን የፌደራል ፖሊስ እንዴት እስከ ትላንት ይጠብቃል? አዲስ ማለዳ ለምን ይደውላል? የፖሊስ ኮሚኒኬሽን ቢሮ አለ አይደል? ደሞዝ የሚከፈላ ሰዎች አሉ አይደል? በባዶ ሜዳ ዛሀበሻ ተነስቶ እነ ሄኖክ ተነስቶ ሲዘላብዱ እነሱን ይሰሩልን። እሺ ምን ነው ከውጪ እነንተናን ያዛቸዋል እንደዚህ ብሎ የመጡትን እነዚህ ሰው እንትን የሚሉትን ህገወጥ ዝውውር የሚሰሩትን ውሸት የሚያወስቱንም ያዙልን ወይ? አይ ማትይዙ ከሆነ በመረጃ ቀደሟችሁ። መረጃ ያለውና ተካስሎ ቴዲ አፍሮ እንዳላሰራችሁት የምታውቁት እናንተ። የቴዲ አፍሮ ቤት አልተሰበረ የምታውቁት እናንተ። የእናንተን ዩኒፎርም ለብሰው አስመስለው የገቡ ሰዎች አሉ ከተባለ አረ የለም ችግርም ካለ የደረሰኝ ሪፖርት የለም ብላችሁ ብትሉ ምን ትጎዳላችሁ? እኛ ከስፔኩሌሽን ብትገላግሉ ምን አለበት? ያውም እኮ እኛ እኮ ምንም ሳለ ፌደራል ፖሊስ እንደዚህ ያደርግ ብዬ ነው ማለት። ፌደራል ፖሊስ እንደዚህ ያደርግ እዳ ምገባ አርጎ ሲገኝ አሁን አላረጋችሁም አልሆነም። ቴሌፎን ተያዘ፣ ከዛ ከተያዘ ምንም ነገር የለም። ቱላቸውን ሲነፉ በዛ ፖሊስ ኮሚኒኬሽን ቢሮ ቁጭ ያላችሁ ደሞዝ የሚከፈላችሁ ሰዎች በየቀኑ የተከታተላችሁ አንዲት አረፍተ ነገር ሬድዋን እንዳሉ አንዲት አረፍተ ነገር በዚህ ጉዳይ ላይ ምንም የደረሰኝ መረጃ የለም። የቴዲ አፍሮ እንትን ታሰረ ተብሎ ስንት ቀን ውሸት ወረደ። ቤቱ ተዘረ እዛ ጋር መጀመሪያ ላይ ቀርባ የፌደራል ፖሊስ ስራና ምናምን ኃላፊዎች ለዚህ ተብሏል። እዛው ስለሌለ ነገር አለ ወንጀል ያልተባለ ነገር አለ ከተባለ ያን መረጃ እንደዚህ ነው ብላችሁ ምን ትጎዳላችሁ?
እዚህ ጋር አቶ ሬድዋን ሁሴን የሚያወራው ለመንግስት ኮሚኒኬሽንና ለሚዲያ ባለሙያዎች ነውና እንደገና ለፌደራል ፖሊስ ሌላ ስልጠና እንስጥ፣ ለክልል ፖሊስ ሌላ ስልጠና ነው። እንዴት ነው ነገሩ? ለማንኛውም ከነሱ ጋር አብራችሁ ብትቀየሩ በጣም አሪፍ ነው የሚሆነው። ከዘመኑ ጋር አብሮ መቀየር መልካም ነው። ጋዜጠኛ አሁን ባለንበት ዘመን ጋዜጠኛ እውነት ይናገራል ብሎ ራሱ መጠበቅ አስቸጋሪ ነው። ሁሉም የየራሱ ከፋይ አውትሌት ነው። ሁሉም የየራሱ ከፋይ አውትሌት አፈቀላጤ ነው የሚከፍለው ሰውዬ። አንተ የማን ነህ? እኔ የእናንተ ምን ነው? ሰለሞን በቀደም አስገብቷል ብሩ $25። እሺ እናንተ ዶላር መልሱ። ባለፈው በሰብስክሪፕሽን ምንድነው እሱ ወይ ጆይን አድርጉ፣ ተመልሳችሁ ብር መልሷት። ሰብስክሪፕሽን ገብታችሁ እንደ አዲስ ቤተሰብ አባላት በመዝገብ ጀምረናል። ነፃው ያ ዶላር ተመልሰላችሁ ዶላር ሲመልሷት የምትሉ ከሆነ በ10,583,00334 ታስገባታላችሁ። ምን እንዴ የሰው ገንዘብ በልቶ ዝም ማለት ነው? $5 ምን ነው? ከከፈላችሁ ከፍላችኋል፣ ተነካክታችኋል እኮ እዛው ላሽላሉ። ጎግል ቻናሌን ሰምታችኋል። ጎግል ቻናሌን ሲዘጋላቸው ዶላሩ ምን ላድርገው ልውሰደው ልመልሰው ሲል አንተ ልውሰዱ ደግሞ ይላሉ። አቀራረቡ ነው እንጂ አላየሁም። ለማንኛውም ቤተሰብ ሁኑ ለማለት ያህል ነው ወዳጆቼ። እና እናንተ አፈቀላጤ የሌላችሁ ከዛ ተረፈ አምቱ ኦል ፎር ዛት ትላለህ። ሌላ ልጨምርላችሁ በእናታችሁ ውሸት አቶ ሬድዋን እንዳለው እዚህ ጋር እውነት ውሸት ያወራሉ አይደል? ይሄኛው ውሸት በስንት መከራ የተኛን የመንግስት ሰራተኛና የመንግስት ኃላፊ ከተኛበት ቀስቅሰህ ግልገል ጊቤ ሄደ ምናምን ነገር ግልገል ጊቤ እኮ ነው። ግልገል ጊቤ ሄደ የሆነ መረጃ ተገኘ ተብለ ሰውየውን ቀስቅሰህ አጣርተህ በስንት መከራ እውነቱን ፈልፍላ ዞር ስትል ግልገል በለስ ደግሞ ሌላ ችግር ተፈጥሯል። ወሪስ ግልገል በለስ እንግዲህ ምን አውቃለሁ። ግልገል ነው በለስማ እዛ እንትን ነው ጣና በለስ ነው መተከል አካባቢ እኮ ነው። እሺ ታዲያ ግልገል በለስ ምን ሆነ? ግልገል በለስማ አንድ ሞክሪያ የሚባል ሰውዬ የቀድሞ የጉሙዝ ታጣቂ ነበረ። ከተማ ሲምነሸነሽ ኖሮ ከመከላከያዎች ጋርም ሳይገናኝ አይቀርም። ከክልሉ ኃላፊዎች ጋር ጥብቅ ግንኙነት የነበረው የቀድሞ የጉሙዝ ታጣቂ 11 ሰዎችን ገደለም። አሁን መረጃው ወጥቶ ይኸውላችሁ የኛ ሰዎች የኛ ሚዲያዎች እኔ እኮ ሚዲያ ላይ ሰው የሚገባው ምን ሲሆን እውነትን አጣርቶ መረጃ ለማድረስ ነው ወይስ እንደው የተረገመ ሆዳም ሰው ብቻ የሚሰበስበው? በጣም ይገርመኛል። አሁን ከዛ መጣ ማነው እሱ ምንድነው እሱ የሚዲያ ቲክቫ የሚባለው ሚዲያ መጣ፣ ወሬ ቃሰመ። ከዛስ እንትኖቹን ለማጣራት ያደረግነው ጥረት አልተሳካም አለ። ከዛ ይኸው አወጣና ዘከዘከ ወሬው በታጣቂዎች ምክንያት። አረ እንደውም የሆነ ቦታ ኦነግ ይላል። የሚገርምህ ገና ተኩሷ ስትጀመር ሰው ሞተ ሲባል የኔ መረጃ ምንጭ አለኝ ደወለና ሰውየውም ይኸው እዚህ ጋር እንዳትሳሳታለኝ እንዴ የቱ ጋር ገና የተከሰተ ምን ተፈጥሮ ነው አልኩት። ግልገል ማለት ምንድነው እሱ? ግልገል ግቤ ይለኛል ታልኩ ግልገል በለስ ሊለኝ እኮ ነው። ይኸው ሸኔ ነው አለ ኦነግ ሸኔ። ይህን ያደረገው ደግሞ ኦነግ ሸኔ ነው። ግልገል በለስ አይ ሸኔ አሁን ሸኔ ሲጥፋ ብንለው ይጠፋል። ሁሉም ይፈልገዋል። አንዴ ይለቀዋል። የአማራው ይለቀዋል፣ ያስፈልገዋል። ሸኔ ከሌለ ታዲያ ፋኖ ምን ያደርጋል? ሸኔ ከሌለ ቲክቫ ምን ይጽፋል? ምን ያወራል? ዶቼ ቬሌስ ምን ሰርቶ ይብላ? ቪኦኤ እንኳን እግዚአብሔር የልቡን አይቶ ዘጋለን። እንደዛ ነው የምታደርጉት። ለማንኛውም ሰውየው ቀየውላችሁ ገና ጥይት አስተኩስ ለካ ሰውዬ አረ ይሄ ነገር እያሉ መረጃ ይደርሰዋል። አረ ሰውዬ ፈንድቷል ነገር በሉ እያሉ ሰዎች ያወራሉ። ስለ መኩሪያ የሚባል ሰው የት አሁን ያልኩ ቦታ እዛ ቤንሻንጉል ሰውየው ከዞኑ ከክልሉ ኃላፊዎች ሲሆኑ የዞኑ አካባቢ ሰዎች ጋር ግንኙነት ያለው የቀድሞ ታጣቂ የነበረ ተመልሶ የገባ ችግር ምን አለ? ሚስቱ ታስራለች። የት? እዛ በለስ
ጉሙዝ ተወላጅ ናት። ሚስቱ ታስራለች እና ታዲያ ሚስቱን ሊያስፈታ ነው ሄደው የት እስር ቤት ከማተምሮ ከፈኖ ይከሸኔ እስር ቤት ማስወጣለች ስራችሁ። ወያኔም እንደዛው እስር ቤት ሄዶ ሊያስፈታ ሲሞክር ነው ድብድብ የሚነሳው። ሌላ ምን ይሰራ ነበር ሰውዬው ብያጣራሉ። ነዳጅ ይነግዳል። የምን ይሄ አሁን በጥረት የሚገባው ነዳጅ ከማጋ ነው ጸባቸው። እዛው ካሉ አካባቢ ጸጥታ ኃላፊዎች ጋር እልም ያለ ሌባ ሰውዬ በነዳጅ ንግድ ነዳጁ የሚሸጠው አሉ እጥፍ ሆኖ አሉ እዛ 2-3 እጥፍ ጋምቤላም ቤኒሻንጉል ነዳጅ የሚሸጥበት እዛ ላይ የተሰማራ ነው። ከሞቱ ሰዎች ውስጥ የነዳጅ ማደያ ላይ የሚሰሩ ሰዎች አሉ። ሌሎች መናለ ሚስቱን መጥቶ ሊያስፈታ ሞክሮ እትግባ ጋር ወሬው ሲደርስ ይሄ የአንድ ማፊያ ቡድን ሰው እየሰራ የሸኔ ታጣቂዎች ስራና ተግባር ሆኖ ቁጭ ፖለቲካ ሆኖ እረፍ። ከዛ አሁን ነገ መራራ ጉዲና ይመጣ ነው የሚላል በክልሉ ምርጫ አይካሄድም ብሎ ይላል። የኛ ሀገር ፖለቲካ እንደዚህ ነው። እሱ ግን አለ አይደል ምርጫው ሳለ አሁን ምርጫው ሲወዳደራል አይወዳደርም አላቅም፣ ግን የሚወዳደር አይመስለኝም። ለምን ከተወዳደረማ ከጥቅም ውጭ ይሆናል። እንደዛ ነው አውርቶ መኖር የሚፈልጉት። እሺ ትግባም እንደዛ ነው። እንደዛ አድርገው ዘግበዋታል። መረጃው እኔ ልጁ መቼለት መሰላችሁ? ቅዳሜ ዕለት እኮ ልጁ ደውሎ ስዩም ይኸው እንደዚህ ነው ማንም ወሬውን ከማውራቱ በፊት ይሄንን የነዳጅ ጉዳይ አልጀዚራ ትናንትና ዘግቦታል። የኢትዮጵያ ጉዳይ አዎ እናንተ ተደባደቡ ከድብድቡ ጋር የሚያመሳሰላችሁን ነገር በኋላ ዙሬ እመጣላችኋል። ሞክሪያ የሚለውን ስም ግን ሳስብ የሆነ ነገር ትዝ አለኝ። ልንገራችሁ እኛ ቤት ይሄ ሰውዬው ያስታውሰ እኛ ቤት አንድ አህያ ነበር። ታምነኛለህ? ወጉ ነገር ፍልንገር አባቴ ምን እንዳቀበጠው ባላቅም አንድ ቀን ምንም ያክል አህያ ገዝቶ መጣ። ትልቅ አህያ ቁመቱ ረጅም የሆነ አህያ ገዛውና ምን ያክል አህያ ምናምን ብለው ሲሉት መኩሪያ አለው። ካልጠፋ ስም የሰው ስም ሰጠው። መኩሪያ የሚባል ስም ያላችሁ ሰዎች ግን ይቅርታ፣ እኛ ቤት ያየ ስም ነው። ምንም አድርጋችሁ ወፉ አሁን ተንኮል ይመስላችኋል። ይኸውላችሁ እኛ ቤት መታችሁ መኩሪያ ብትሉ በሳቅ ነው ሰዎቹ የሚሞቱት። ወንድሞቼ እህቶቼ በሳቅ ነው የሚሞቱት። ያን አህያ ነው የሚያስታውሱት። ያ አህያ በጣም ነው የሚገርመው። ወፉ እንዴት ብዬ ልንገርህ፣ የስንፍናው ልክ ለከት የለው። እሱ አንድ ነገር ብቻ ነው የሚችለው። ምንድነው የሚለው? በኋላ አሳያለሁ። ግን ስራ አይወድም፣ ፈጽሞ አይወድም። ውሃ ሲጭኑት ውሃ የሚያመጣሉ ከወንዝ የሚያመጡበት አይሄድም፣ ቢሞት አይሄድም። ልክ አባቴን ሲያየው ግን እንደዚህ ነው የሚርገበገበው፣ በጣም ስለሚፈራው። እንዴት አድርጎ ቢገርፈው እንደሆነ አላውቅም። እኔ ምን አውቃለሁ? አባቴ ሲገዛው ራሱ ታውቃሉ ይመስለኛል። ብቻ ግን እንዴት አባቴ ነፍስን ይማረው በላት በሌለበት ወርኩ በሌለው እሺ። እና አባቴ ያን አህያ ገዝቶ አመጣው ነው። ያ አህያ ስራ አይችልም። ሴት አህያ ካየ ግን በቃ አለቀልህ። በቃ እንዴት ብዬ ልንገራችሁ? ለወሬም አመች። እሱም ብቻ ነው የሚችለው በቃ አህያው። እና መኩሪያ ተባለ። እንዲሁ እንደገረበኝ ባየሁት ቁጥር በገረበኝ። ታውቃለህ ብዙ ሚስጥር ነው ልነግራችሁ የምችል፣ በጣም ብቻ ይገርማል። አሁን መኩሪያ የሚባል ሰውዬ እዚህ ጋር ቤኒሻንጉል እንደዚህ ያደረገ ሲሉ ትዝ አላለኝ። አህያ ይሄ ሰውዬ አንድ ነገር ነው የሚችል። ሚስቱን ከእስር ቤት አስወጣለሁ ብሎ እኮ ነው እስር ቤቱን ያጠቃው። እስር ቤት እኮ ነው 9 ሰው ነው 11 ሰው የሞተው። ሚስቱን አህያው ጋር ይመሳሰል ወይ ስምን አምላክ ያወጣዋል የሚባለው እዛ እኮ ወፉ። ወንድሞች ይህን ቪዲዮ ካዩ በሳቅ ነው ፌንት የሚነቁት ማለት ነው። ታየ እነሱ አህያውን ስለሚያውቁት ማለት ነው። ለማንኛውም ይመቻቸው። ይሄ እንዳለ ሆኖ አልጀዚራ ዘገባ ወጥቶ ነበር ትላንት። እነሱም እንደዛው ናቸው። አልጀዚራው ዘገባ ስለ ኢትዮጵያ ትላንትና የነዳጅ ሰልፍ ማነው ወሬ ይጠርቅ። እሺ ቦሌ ምናምን እንደዚህ ነው ነዳጅ የሚፈልገው አብይ
ነዳጅ ሰልፍ መጥቶ ሰፈር ለሰፈር መከራ ሲያበላ ምናምን የኛው ቀይዬ ይመቻል። ማነው እሱ? ታክሲ ድራይቨር ማሙሽ ነው መግለጫ ይሰጣል። አሪፍ ነው። አልጀዚራ ወሬ ያወራሉ። መብታቸው ነው። ሌላ ምንም ማለት አትችልም። ሰልፉ ነው። ግን ዶናልድ ትራምፕን ብሌም እያደረገ ሲለው እየነዳ ተረራይዝ ያረከን ሳይንስ ደግሞ አሁን በአልጀዚራ መጣ። ስማ እንጂ ወፍዬ ይሄን አልጀዚራ ዘገባውን ሰቀው ተንቆሉ ገርሙ። ኢትዮጵያ ውስጥ መቼ ነው መጥቶ አልጀዚራ ሰው ቀስ ብል አሽብር ደግሞ ስማችሁ ነው የውሸት ስም ስለሆነ እኮ ማሙሽ አሽብር ምናምን ድንገት የምትፈጠረው ስም መሰለኝ ያው ይፈራሉ ልጆች ናቸው። አልጀዚራ ላይ ወጥተው ነው ወይስ ፌመስ መሆን ፈልገው ነው? እግዚአብሔር መልካም ያርግልኝ። ይመቻ አባቴ ነዳጅ ማደያ ምናምን ነገር የአልጀዚራው ዘገባ ግን ላሳያችሁ። ችግር ለምሳሌ መሬት መንሸራተት ሲኖር ኢትዮጵያ መቶ ዘገበው 100 ምናምን ሰው ሲሞት ቦታው ድረስ ሄደ። እሺ አንድ በለ ትግራይ ጦርነት ሊነሳ ነው ሲባል ትግራይ ድረስ ሄደ ዘገባ ሰራው። ራይት ነዳጅ ምናምን ሲባል ያው እነሱ ተስካራቸው ተነስቶ ሲተርፉ ነው አብይ ዛሜሩ አልጀዚራ ዘግቧል። ዘገባ ይሄ ለምን ፖዚቲቭ ኒውስ ነው። ይሄ ሁሉ አገሬውን ሁሉ አገር የሚቀይር ስራ ሲሰራ አልጀዚራ ዘግቧል አልዘገበም? ለምን? መርዶ ነጋሪ ነው። አሁን እዚህ ነዳጅ ዝረት ተከሰተ። አዎ ስለዚህ ከዛ ምን አተርፋሉ ብሎ ነው አልጀዚራ የመጣው እዚህ ድረስ። አልጀዚራ ሰዓት እንዴት እንደምትገርመኝ ማለት ነው። እሺ ኳታር ናት። የግብፅ አውትሌት ሆናለች። አሁን መደበኛ ስራቸው እሱ ነው። አትክልት ይወደዳል ምናምን ቀላል ይወደዳል አትክልት ግን ነው ነዳጅ መኪና ጠፍቶ አጋጣሚ አግኝተን ነው እንጂ አትክልት አገሩ ተከሏል። የፋሲካ ሰሞን ሽንኩርት አቡሽ ማነው አሩፍ። እሺ የማኛ ሰፈር ላለው ልጅ አይደለም እንዴ? የኛ ሱቅ አጠገብ መሰለኝ ወፉ አታውቃትም? እሺ እኛ ሰፈር ነው ሰላማዊት አባታ። እሺ እኔ የምለው እነዚህ ነገሮች አሪፍ ናቸው። ድምጽ ይሰማ ሰው ይናገር እውነታው ነው። ግን አልጀዚራ እንዲያለ ነገሮች የምታሳድደው ምን ሲሆን ነው? ችግር ሲፈጠር ብቻ ነው። ምንም አይነት ፖዚቲቭ ነገር ብሰራ ፖዚቲቭ ነገር ለአልጀዚራ ኒውስ አይሆንም ማለት ነው። እሺ ፋክተሪ መክብብ ሙልጌታ እዚህ ያላችሁ ናቸው። ለማንኛውም የተሰራው ስራ እንዳለ ሆኖ ነዳጅ እኛ ጋር ያደረሰው ጉዳት ይሄ ነው ብለህ የምትለው አለ። የፋሲካ ሰሞን ያልከው ግን ትዝ ያለኝ ነገር ምንድነው? ካስታወሳችሁ ፋሲካ ሰሞን ፈረሶቹን ያያለ ነው። አህዮቹ ነው ፈረሶች ናቸው። ሽንኩርት ነው የመጡት ኢንማስ። እሱ ቪዲዮ አይታል ወፊ እንደዛ ቪዲዮ ድርኩት የለም። ከዚህ ከአዲስ አበባ ዙሪያ ሽንኩርት ጭነው ለፋሲካ ገበያ ቀጥታ ወደ ገበያ አስፋልት ጅጋ ነበር መንገድ አልነበረም። ጸጥራጭ ብሎ አልነበረም። ያኔ እነዛ ፈረሶች እንዴት እየነዱ እንደመጡ እንዴት እንደተመቹ ብታያቸው። ይሄ እነዚህ ጋሪ ፈረሶቹ በማስ እኮ ነው። አንተ ይሄ እኮ በቃ ልክ እንደ መኪና እኮ የሚመጡት ነበር። እሷን ሳይሩ ልጀት አለው። ወደ ኢንዲጂነስ መመለስ አንዳንዴ ይበጀናል። ያ እንዳለ ሆኖ እዚህ ጋር ግን የቴክኖሎጂ ስራዎችን ከቅርቡ አይተናል። ጠቅላይ ሚኒስትር አብይ ከሰሞኑ ያሳያቸው የተመረቁ ነገሮች አሉ። አብይ ሐዋሳ ኢንዱስትሪ ፓርክ የተገነቡ ፋብሪካዎችን አስመርቋል። የጋዝ ፋብሪካ ስሉ ጋዝ ነዳጅ የተገኘ ሌላ ሐዋሳ ውስጥ ምናምን ብዬ እገባለሁ። ለካ ሌላ ጋዝ ነው። ጋዝ ኦክሲጅን፣ ናይትሮጅን ምናምን እኔ የምሞተው አለች አህያዋ ቢጤ የመኩሪያ ቢጤ ለሆነ ሌላ አስተበልሽ። እሺ ለካ ሌላ ጋዝ ነው የሚመረጠው። እኔ ጋዝ ምርጥ ሲባል ነዳጅ ተወጣ ብዬ ነበር። ሐዋሳ ነዳጅ ከወጣ በቃልን ብዬ ተገላገለ። የተመቻኝ ጠቅላይ ሚኒስትራችንም እዛ በቦታው ተገኝቶ ስለምናምን የለ ስለ ነዳጅና ፋብሪካዎቻችን እና የሐዋሳ ከተማ ደማቅ አቀባበል ተደርጎልን እዛ ደርሰን ፋብሪካዎቻችንን መርቀን መተናል ብለሃል። የተነሱ ኔጌቲቭ ነገሮች ምንድን ነው እሱ? እኛ እኮ ምን መሰለህ ቀድመን እናገርና ወፍዬ እንትና ሰለሞን ገዲሳ ያለው በቀደም እቤትም ገብቼ ሳይው በጣም ነው ያሳገኝ። ስዬ በቀጭን መንገድ ላይ ስትሄዳል አይቼ ቀሰል ወደዚህ እያልኩ የደገፍኩ ነው አለ ይርቀዋል እንዳትወድቅ አለኝ።
በጣም ነው ያሳቀኝ። ቤት ራሱ ሳየው አነጋገሩ ማለት ነው። ስዬ እንዳይወርቅ ቀስ ብዬ እየደገፍኩ ነው አለ። በቀጭን ገበል ላይ እየሄድኩ ማለት ነው። ወፉማ በጣም ነው የሳቀው አንድ ዕለት። ለማንኛውም እንደዛም ቀጭን መንገድ ላይ ሄደህ ጥሩ አድቫንቴጁ ምንድነው? ክሬዲት ለመውሰድም ችግር እኮ እኔ ስለተናገርኩ ጠቅላይ ሚኒስትሩ ሰምቶ ነው ዝም ያለው ብዬ ልል ነው። ከዛ አመችም ለወሬ አመችም እዛ ውስጥ መግባት አያስፈልገም። ራስ ትልቁ ቁም ነገር መሰለ አሁን የኛ ሌላ መድረክ ነው አለ ጠቅላይ ሚኒስትሩ የተገኘበት። በዚህ መድረክ ላይ ምንም የተነሱ ጉዳዮች የሉም። ምክራችንን ቢሰማም ባይሰማም መልእክታችን ደርሷል ብለህ ትወስደዋለህ ነገሩ እና በጣም አሪፍ ነው። ፍላጎቴም የነበረው ምንድነው ነገሩን እስካሌት ማድረግ አያስፈልግም ነበር። አብቼ ስራዎቹን ሰርቶ ነው የሄደው። ለእኔ በጣም ደስ ብሎኛል። እናንተ እንዴት እንደምታዩት አላውቅም። ሐዋሳ አንድ ማነው አሰላ ላይ ክሊክ ደግሞ ሁለቱም የኔ ቦታዎች ላይ እኮ ነው ነገሩ ተለቆሰ ትላለ። አንደኛው አሰላ የተወለድኩበት ነው ብያለሁ። ሁለተኛው ወሊሶ ሃሮ ዳንዲ ነው አይደል? እሱ ደግሞ አገሬ የኖርኩበት ነው ትላለ። ሶስተኛው ነው ሐዋሳ ከሆነ ነገር ፈለከ ልትል ነው አይደል? ኤኒዌይስ ጠቅላይ ሚኒስትሩም ያው የገባው ይመስለኛል። አብቺ የሚሰራቸው ስራዎች አሉ። እኔም ብላችሁ አንድ መንግስት በተለይ የአፍሪካ ሀገራት አፍሪካ ውስጥ ያለ መንግስት አልጀዚራ ቢዘግበውም ባይዘግበውም እናንተ ብታወሩትም ባታወሩትም የለውጥ አገር ነው ብላችሁ ብትሉትም አንድ መንግስት የሚለካበት መሰረታዊ መስፈርቶች አሉ። አንድ መንግስት እንደ መንግስት ዘላቂ ለውጥ ለማምጣት የሚያስችል ስራ እየሰራ ነው ወይስ አይደለም የሚለውን ለመለካት በተለይ የአፍሪካ መሪ ከሆነ የሚሰራው በምን ጉዳዮች ላይ ነው? የአፍሪካ ህብረት እኮ ራሱ የአፍሪካ ህብረት ሊቃኖች አጥንተው ጥናት ሰርተውበት በሶስት ነገሮች ላይ ፉድ ሶቨርኒቲ ብሎ የሚሉት አለ፣ ኢነርጂ ሶቨርኒቲ የሚሉት አለ፣ ሶስተኛ ቴክኖሎጂ ወይም ማኒፋክቸሪንግ ቫልዩ ብሎ የሚሉት አለ። ቴክኖሎጂ ሶቨርኒቲ ብሎ የምትለው ነው። እነዚህ ላይ የሚሰራ ከሆነ እጅግ በጣም ዘላቂ ለውጥ ሊያመጣ የሚያስችል ሰው ነው። በሌላ ነገር አሪፍ መሪ ነው ማለት ነው። ያ መሪ ሀገሪቱን ለመቀየር የሚያስችል ስራ እየሰራ ያለ መሪ ነው ማለት ነው። ያንን መሪ ማድነቅ በቃ ግዴታ ነው። ለምን? ለሀገር ለህዝብ የሚጠቅም ስራ እየሰራ ስለሆነ ማለት ነው። ለመጀመሪያ ጊዜ ዶክተር አብይ የሚሰራውን ስራ በግልጽ መለየት የቻልኩት ያንን ሰው እየተረዳው አንድ ቪዲዮ አምጥቼ ያሳይቻችሁ ነበር። አንድ የሊቢያዊ ምሁር እዚህ አዲስ አበባም ይመጣል። በአፍሪካ ህብረት ስብሰባዎች ላይ በቋሚ ይሰጣል። የአፍሪካ ህብረት የኢንዱስትሪ ምናምን ነገር ኃላፊ ነው። ማነው ኬንያ ሄዶ የሰጠው ኢንተርቪው ላይ አግኝቼው አፌን ከፍቼ ነው የቀረሁት። ከዛ አራተኛ ዳይሜንሽን ጨመርኩበት። ፉድ የመጀመሪያው ምግብ ነው። ቀጥሎ ኢነርጂ፣ ቀጥሎ ቫሉ ማኑፋክቸሪንግ ቫሉ ወይም ቴክኖሎጂ በሉት። አራተኛው ዳታ ሶቨሬንቲ። እሱ አፍሪካ ህብረት ጥናቱን በሚሰራበት ወቅት ያልነበረ ጉዳይ። ይሄ በተለይ ከኤአይ ጋር ተያይዞ አሁን አዲስ የመጣ ቴክኖሎጂ ነው። ዳታም ነው። አንድ መንግስት የምግብ ሉዓላዊነትን ለማስከበር የሚሰራ ከሆነ በኤኒ መንስ ማለት ነው የምግብ ምርትን ሀገር ውስጥ ለማምረት አስቦ አቅዶ የሚሰራ መንግስት ከሆነ ያ መንግስት ትክክለኛ መንግስት ነው። ያ መንግስት ለሀገር የሚያስብ መንግስት ነው። እርግጠኛ ሁኑ። እሱ ቦተም ላይ ነው። ምግብ ከውጭ ኢምፖርት የሚያደርግ መንግስት ከሆነ እዛ ላይ ዲፔንድ ልክ እንደ ግብፅ። አሁን ግብፅ አብዛኛው ስንዴ ያመርታል፣ ኤክስፖርት ያደርጋል። አልፋፋ ያመርታ ኤክስፖርት ያደርጋል። ስንዴ የሚመረትበት ላይ ገብቷል። ለሀገር ውስጥ መመረት አብዛኛ ምርቱ ከውጭ ነው ወደ ሀገር ውስጥ የሚያስገባ ጥገኛ ነዳጅ አምርተው አሁን ዳንጎቴ እኮ ማጣሪያ የገነባው ናይጄሪያ ውስጥ እንጂ የነዳጅ ድፍድፍ ልከው የተጣራ ነዳጅ ከውደ አንዲት ማጣሪያ መገንባታቸው የኛ ሀገር መንግስት ምን አደረገ ብያለሁ። እነሱን የሚቦንሳቸው ነዳጁን ሳይገነባ ማጣሪያ ነው የገነባው የኢትዮጵያ መንግስት በጃንሆይ ጊዜ ዛሬ ማለት ነው። አሁንም ነዳጁን ገና ሳናወጣ የሚወጣው አለ ጋዙ ማለት ነው። ማጣሪያውን የገነባ ነው። የኛ መንግስት ይለያል። ከነዚህ የሚለየው ምንድነው? ሉዓላዊ ነው። አንጎላ 90% 80% ነዳጅ ከውጭ ነው የሚያስገባው። በአፍሪካ ሶስተኛ ነው ምናምን እኮ ነዳጅ አምራች ነው
አንጎላ ነዳጁን ያመርታል፣ ድፍድፉን ይልካል፣ ውጭ ሀገር አጣርቶ ሀገር ነው እንዴ? እዚህ ሀገር አይደለም። ምንድን ነው ፖይንቱ? አንድ ሀገር ነው፣ አንድ መንግስት ነው የሚባለው ምን ሲያደርግ ነው ካላችሁ ይሁት በምግብ ራሱን ለመቻል ይሰራሉ። አንድ ሁለተኛ ኢነርጂ ሶቨሪን ነው ወይ? አሁን ህዳሴን እንደዛ ተፋልጠን አመረትናል። ህዳሴን ጨረስናል። እንደዛ ተፋልጠን በጨረስነው እንትን ሱዳን ነዳጅ መብራት አገኘ። አይገርምም? ዋናው እንቅፋት ሱዳን ነው። ጅቡቲ ላይ ታገኛለች፣ መብራት ያገኛል። ኬንያ ያገኛል፣ ሱዳንም ያገኛል፣ ደቡብ ሱዳን። ኧረ ሶማሊያም ጠይቋል፣ ታንዛኒያም ያገኛል። ማለት ሀገር ስትሆንና ፔሪፈራል ስቴት ወደ ደግሞ ትንሽ የኢትዮጵያ ስፌር ኦፍ ኢንፍሉዌንስ ውስጥ ያለ ሀገር ስትሆን ልዩነቱ ይሄ ነው። ሀገር የትኛው ነው? ኢነርጂ ያመረተው ነው። ኢነርጂ ተቀባዩ ጥገኛ ነው። በአንተ ስፌር ኦፍ ኢንፍሉዌንስ የሚገባ ነው ማለት ነው። እና ኢትዮጵያና እነዚህ ሀገር አታወዳድርም። እሺ ኢትዮጵያ ስር ይሆናሉ። ካልሆነ እርች እንደ ዩክሬን አይነት አሁን ሀገር አለች ሲመቻት ከራሻና ሲመቻት ከዛ ነው የምትሆነው። እኔ ከናቱ ውጭ ብሎ ከዛ ዱቄት ዶጋ መድ ያረጋት ይበላት። ከዛ በተረፈ ሶስተኛው ነገር ምንድነው? ዶክተር አብይ ገና ሀ ብሎ ሲሄድ ገና ጉብኝቷን ሲሄድ ነው ወንዳታ ብጭዬ ብዬ ጮኩት። እኔ ምን ሲሄድ ቬትናም ሲሄድ አክቹዋሊ ቬትናም ሲሄድ ምን እያየው መሰላችሁ? ቡና ነበረ። አሜሪካ ታሪፍ ጣለች። ቬትናም ላይ መታ ስጥልባት ላሽ ብሎ ይደርሱ እንዴ ቡናው ነገር ላይ አድርገው እንዴ ሰውዬ ብያልኩኝ። ምክንያቱም እኛ ላይ 10% እነሱ 40 ነው 50% ጣለባቸው አይደል? አድቫንቴጅ አለን እኛ በቡና እሱ ተጠቅመንበት አላቸዋል። ግን ሲመጣ ምን ይዞ ይመጣል? እሱ ሶላር ፓናል። በጣም ነው ያሳቀኝ። ሶላር ፓናል በአፍሪካ ትልቁ ነው ምናምን እንኳን አለ። በምን ተአምር እንዴት ብሎ ሰርቶ እንዳገኘው መብርሃን ተወቀው እንጂ ሶላር ፓናል የማምራት ቴክኖሎጂ የቻይና ቴክኖሎጂ ነው። የቻይና አይሰጡም ቴክኖሎጂውን። እንደዚህ ያለ በሮቦቲክ ምናምን ነገር የሚሰራ ቴክኖሎጂ አሳልፈው አይሰጡም። ከሰጡ ቢሞቱ አይሰጡ። ለምን አይሰጧችሁም መሰለህ? ጉርኩን ይሰራናችሁ እናንተ ስላላያችሁ በግርግር ውስጥ ድንገት ላሽ ብሎ ነገር አድርገንባቸው መጣንና ከዛ አሁን ሶላር ፓናል ማምረት ዋይ ከዛ ዶክተር አብይ የመብራት ኃይል ቆጠራው ተቀየረ። ዩኒቱ ቀየራችሁ። ሜጋዋት ነው 5000 ሜጋዋት ስንል የነበረው ምናምን ሜጋዋት ስንል የነበረው አሁን 11 ምናምን ማለት ጀመሩ። ምንድነው እሱ 11 ምን ነበረ? ለካ ጊጋዋት ነው። ወፍዬ ከሜጋዋት ባንዴ ብድግ ብለን ከዛ ዶክተር አብይ ሲናገር ነው 11 ሜጋዋት ማለት ህዳሴ ግድብ የሚያመነጨው ጥፍና ሲል ወዘህ ምንድነው የሚያወራው ሰውዬ ምናምን ብላሉ። ግራ ገብቶኝ ሜጋዋት ነው ለካ ሺዋ ቀርታብን ነው 11000 ሜጋዋት ማለት ነው። እና እንትን ድገታችን እየፈጠነ ሲመጣ በሜጋዋት ከመቁጠር ወደ ጊጋዋት ተሸጋገርና ናላችንን አዞን። ዋናው ኮንሴፕት ግን መሰላችሁ ሜጋዋት ብለናል። ከጊጋዋት ወይ ማለት ከሜጋዋት ወደ ጊጋዋት ተዘወርን። ምን ቁጥሩ ያን እዚህ ጋር ሲያወራ ጠቅላይ ሚኒስትሩ ቁጥሩ ያነሰባችሁ ከመሰላችሁ ዩኒቱ ስለተቀየረው ትላል። ያቺ ዩኒቷን መቀየር ብቻ ቴክኖሎጂውን ኦን ማድረግ መቻል። ለምን መሰላችሁ? ኢትዮጵያ ውስጥ በግድብ ግንባታ ስንባላ የኖርንበትን በኃይል ምናምን ስንባላ የኖርንበት ሁሉ ያስቀራል ብቻ አይደለም። እነዚህን ተፈጥሮ እነዚህን ፓናሎች ማምረት ከጀመርን ሶላር ፓወር ማምረት ከጀመርን ለራሳችን እንጠቀመዋለን። መላ አፍሪካ እናዳርሳለን። የመላ አፍሪካን ገበያ መቆጣጠር እንችላለን። አፍሪካን ፓወር እንደ ስሙ ፓወር ነው። ኃይል ነው። ሃይድሮ በለው ጂኦተርማል በለው
ኒውክለር በለው ሶላር በለው ኤሌክትሪክ ፓወር ብቻ እንዳይመስል ፖለቲካል ፓወር ነው፣ ኢኮኖሚክ ፓወር ነው። በቀጥታ የሚቀይረው መብራት ብቻ እንዳይመስል ኃይል ነው። ወፍቴ አሁን አንተ እዚህ ጋር የምታስበው ምንድነው? እሱ ይሄ ነገር መብራት ስለ አንተ አምፖል ምናምን ነገር ካሜራ የምትሰራው ነው የምታየው። ኢስት ኤዥያ መላ ኤዥያ ሀገራት አሁን በዚህ በነዳጅ እጥረት ምክንያት በጦርነት ምክንያት እዳ ውስጥ የገቡት ለምንድን ነው? እነሱ መብራታቸውም ካሜራቸውም ቲቪያቸውም የሚሰራው በጄኔሬተር ስለሆነ ያ ጄኔሬተር ደግሞ በጋዝ የሚሰራ ስለሆነ ሲጠፋ ሁሉ ነገር ይጠፋባቸው። የኛ መኪና አይጠፋብን፣ ያውም ከዛ ያመለጡ ናቸው። ምን የቆየ መኪና ነው እንጂ አዲስ መኪና ኤሌክትሪክ ታስገባ እንደዚህ ደፍሮ የወሰነ መንግስት አይታችኋል? እዛ አፍሪካ ውስጥ ኤሌክትሪክ ብቻ ነው የሚገባው። ቦልድ እኮ የሌለ ቦልድ ውሳኔው ራሱ ዲፍረንስ የተሞላ ውሳኔ ማለት ነው። ኤሌክትሪክ መኪናዎች አሉ እነሱ የተሻለ። ይሄም አሁን በዚህ በኢኮኖሚክ ሾክ ምክንያት ሊደርስ ከሚችሉ አደጋዎች ሊደርስ ከሚችሉ ተጽዕኖዎች ሁሉ ዘሊስት የሚደርሰው እኛ ላይ ነው ነገራችን። ለምን በመሰረታዊ ደረጃ ትክክል እየተሰራ ስለተመጣ ላለፉት 8 ዓመታት የመጣንበት መንገድ ትክክል። በምን አሁን ስንዴ ኢምፖርት የምታደርገው ስታክ ታደርጋለህ፣ እጅ ወደ ላይ ነው የምትለው። ኪስማዮ ረሃብ ገብቷል። ምን ለዛ ነው ኪስማዮ ረሃብ እንዲገባ አንዱ ምክንያት የነዳጅ ሾክ ነው። ከፍተኛ ረሃብ ነው ሶማሊያ ውስጥ። ሁለተኛ ኢነርጂ ሾክ። ህዳሴ ባይመረት ኖሮ አሁን ወፍዬ ይኸውልሽ ይሄ መብራት ቢጠፋ መብራት ሰቦ አይጠፋብንም አይደል? መብራት ሰላምና ጤና ለእናንተ ይሁን። አሜን በል። አሜን። አሁን እረፍት ሰጠን እኮ በመላሳችን ትላለህ። ወፍ ክፋተና ወደፊት። እሺ መብራት ቢጠፋ ግን ምን ነበር የምናደርገው? ጄኔሬተር ነው የምንጠቀም የነበረው አይደል እንዴ? ጋዛ አላዛ የስ ተከልክሏል። በጀሪካናችን ያሳስረን ነበር። ኢማጂን እንዴት ስታክ እንደምናረግ መብራት በአግባቡ ይኸውላችሁ፣ መብራት በአግባቡ ባይሰራ ኖሮ ቀጥታ ወደ ነዳጅ ነው የምንሄደው። እዚህ ቤት የምንሰራው በጄኔሬተር ነበረ። እሺ መብራት ሲጠፋ ምን ነበር? እንደ በፊቱ መብራት ቢጠፋብንና መብራት በፈረቃ ቢሰራ ሀገር ይሞል ኮላፕስ ያደርግ ነበር። በሶላር በዚህ በንፋስ በምን የምንሯሯጠው ነው። አሁን እሱን ካላየ ነው የነዳጅ ሰልፍ ረዘመ ብለን መንግስቱ ልንል እንችላለን። ምን ነው ፈራ እንዴ? ለምን ፈራለሁ? እጅን ቁርጥም ስትበላ አንተንም ተሰዝልኝ እንጂ ስላልገባህ ነው የምልህ። ሌላ ልቅል ጨምረን ወፍዬ አንድ ምንድነው ኢትዮ መልክ ቲቪ ላይ በቀደም የሰራችው ፕሮግራም አለ። እንዴ በቆረጣ እያየኋት ነው። በቆረጣ አሪፍ ነው። አሁን ይኸውላችሁ አናላሲስ ማለት ማያያዝ አያይዘ ማየት። አሁን ለምሳሌ አቡጃ የተሰራችው ባዶ ሜዳ ላይ ነው አለ። ለምን? ሌጎስ ስለማይሆን። ለምን? ኮሪደር አሰራሙ ሌጎስ ላይ ኖ አላሰቡትም። እኛ አዲስ አበባ ላይ እንደሰራሉ ማድረግ አይችሉም። አላቀዱትም፣ አላስቡትም። አዲስ አበባ ኮሪደር ልማት የሰራሉ ስራ ይሄ በዓለም ላይ በቃ እንዴት ብዬ ልንገራችሁ፣ እጅግ በጣም የሚያኮራ በሞዴልነት የሚወሰድ የሚገርም ስራ ነው። የጭንቅላት ስራ ነው የሰራው። ግን የኢትዮጵያ ብቻ እንደ የአባቶቻችንም ያ ቱርፋት ነው። የአብይ ብቻ አይደለም፣ የአፄ ምኒልክም ነው ትላለህ። ለምን? ኢትዮጵያ የነፃነት ምድር ስለሆነች ካዛንቺስ ውስጥ ጌቶ የለም አልኩ፣ አዲስ አበባ ውስጥ ጌቶ የለም አልኩ፣ ቺካጎ ውስጥ እንዳለው ሳኦ ፖሎ አለ፣ ሌጎስ ሙሉ በሙሉ ምንድነው? ጌቶ ነው። ጌቶ ምንድነው? ጉቶን ይመስላል። እሺ ጌቶ ማለት ከተማ እንትን ነው፣ ሴግሪጌሽን ነው። ጌቶ ማለት ቀድሞ በቀኝ ግዛት ዘመን ጥቁሮች ለብቻ ነው የሚኖሩት። የጌቶማ ልንገርህ፣ የሌጎስማ ልንገራችሁ እንግዲህ እንዴት እንደተከፈለች ያን አንዲት ወባ ሴግሪጌሽን ብሎ ዘረኝነት ብቻ አይደለም ያመጣውላችሁ፣ ወባ እኮ ነው ያመጣው።
ወባ ነጩን አፍሪካ ቀኝ እንዳይገዛ አንዱ ምክንያት እኮ ወባ እኮ ነው። እናንተ አልገባችሁም? ወባ እኔን ፈረንጅ ያረግፈው ጀመረ እንዴ! በቃ ፈረንሳዮችማ እኮ ስንት መድኃኒት ተመራምረውብናል በሰውነታችን ላይ። ታንት ቀልዱ ለምን ነው እንደ ጥቁር ማመቶኛ ምን ሞቶ ብለው። ስለዚህ ጥቁሩ እንትን ነው ባክቴሪያው ላይ እንትኑ አለ ቫይረሱ አለ። ስለዚህ ይሉና ምን ያደርጋሉ ሲለኩ የማ መሰላችሁ የፍሪታውንቱን የሌጎሲውን የትኛው የጋናው አክራ ይሁን ከሶስቱ ሀገራት አለ የላይቤሪያ የጋና ወይ ናይጄሪያ ምን አደረጉ መሰላችሁ አንዲት የወባ ትንኝ ጥቁሩን ሰውዬ ነድፋ እየበረረች ምን ያህል ርቀት ልትሄድ ተብሎ ተለክቶ ነው የነጮቹ ሰፈር ይሰራው። ወባ እዚህ ጋር ነድፋ ምን ያህል በራ ብትሄድ ያል ብትሄድ ምን ያህል ርቀት ተብሎ ታስቦ ነው እዚህ ጋር የነጮቹ ሰፈር የጥቁሮች ሰፈር ተሰራ። ሴግሪጌሽን ተፈጠረ። ጥቁርና ነጭ አብሮ እንዳይኖር ማለት ነው። በዚህ መልኩ ከኖሩ በኋላ ነፃ ሲወጡ ነው ሀገራቱ ሀብታም ጥቁሮች እና የመንግስት ባለስልጣናት ከዚህ ሰፈር እየወጡ የተገቡ እዚህ ሰፈር ገቡ። እነዛ እንዛው ቀሩ። አሁን እዚህ ጥቁሮች የነበሩበት ሰፈር ያለ ጥቁር ልጅ ህልሙ ራዩ ሁሉ አሁን እናንተ አሜሪካን መውጣት እንደሆነና ምናምን እንደሆነ ሁሉ እዛ ነጮች ሰፈር ሄዶ መግባት ነው አላማና ህልሙ። የተሻለ እውቀት ብቃት ያለው ልጅ ሁሉ ከዚህ እየወጣ ይሄዳል ነጮች ሰፈር ይላል። የቀድሞ ነጭ ሰፈር ሀብታሞች የሚኖሩበት የደሃ ልጅ ጥቁር የተቀራል እዚሁ። ይሄ ኢንፍራስትራክቸር የለው መሰረተ ልማት የለው ኔበርሁድ ምናምን እያሉ ጥቁሮች የሚያወሩላችሁ እኮ ሄዱ ጌቶ ነው መርመጥመጥ ነው። እዛው ሐሺሽ ብትለው እዛ ነው፣ ወንጀል ብትሉት እዛ ነው የሚሰራው። አሁን ስልጣን አሁን ኬንያ ብትሄዱ ግማሹ ይሄ ነው። እሺ ጌቶ እያሉ የሚዘፍኑለት እኮ ነው። ልክ እንደ እንትን ኢትዮጵያ ውስጥ ወፍ የለም፣ ጌቶ የለም። ከዛስ መንግስት የማይገባበት ሰፈር የለም። ከዛስ ድህነትን እኩል የተቋደሰ የኢትዮጵያ ቤተ መንግስትና ሰፈሩ 4 ኪሎና ሰፈሩ አዋሬና አብይ ጎረቤት የሚል ወዶ መሰላችሁ? እርግጥም ጎረቤቶቹ ናቸው። እሱም ደሃ ነው፣ እነሱም ደሃ ናቸው። መንግስት ደሃ ነው፣ ህዝቡም ደሃ እኩል ደሃ ስንነሳስ እኩል። ሌላ ዓለም ሄደህ ብትፈልግ አታገኘውም። እንዲህ ያለ ነገር የለም። መሪው መጽሐፍ ጽፎ መጽሐፍ ሸጦ ገንዘብ አግኝቶ የነዋሪው የጎረቤቱን ቤት የሚሰራበት ሀገር እስቲ በምድር ላይ ፈልጋችሁ ይሄ ነው ብላችሁ አሳዩ። የለም ኢትዮጵያስ ብቻ። ከዛስ አዋሪ ትጀምራለህ። ከተማውን ታይና አፈራርሰ አፈራርሰ ነው የምትሰራው ከተማው። ምን አይተ ነው ይሄን ሁሉ የምትለኝ ካልከኝ እቺ እንትን አይቻታለች ጎበዝ ናት ያልኩህ። አሁን እቺ ኢትዮ መልክ ምን አየች መሰለህ? ሌጎስ አልሆነም አለች፣ ካይሮ አልሆነም አለች፣ አዲስ አበባ ውስጥ ሆኖ ሄኖ አለች። አዲስ አበባ ውስጥ ለምን ሆነ ብላችሁ እወቁ። ይሄ የነጻነት የአብይ ጉብዝና ምናምን ብቻ አይደለም፣ የአባቶቻችን የነጻነት ትግል ውጤት ጭምር ነው። ኢትዮጵያ ነጻ ሀገር የመሆኗ ኃይለኛ ማሳያ ከፈለጋችሁ ኮሪደር ነው። ኮሪደር ሲፈርስ ማለት ነው አዳነች አበቤ ሺህ ጊዜ ጎበዝ ብትሆን ጎበዝ ማናጀር ሜየር ብትሆን ማለት ነው እዚያ አዲስ አበባ የሰራችሁን ናይሮቢ አሰራ፣ ናይሮቢ አሰራ፣ ካይሮም አሰራ፣ ሌጎስም አሰራ። አይቻልም። የደቡብ አፍሪካው ፕሬዝዳንት ጆሃንስበርግ ውስጥ መስራት ይመኛሉ አይደል? ሁሉም አፍሪካዊ መጥቶ እዚህ የሚቀናው ነው ይመስላችኋል? ለምን ይመስላችኋል? ይሄን መስራት የሚቻለው ኢትዮጵያ ውስጥ ብቻ ነው። ይሄም የነጻነታችን ትሩፋት ውጤት ነው። ገብቷል? ዝም ብሎ የመሪዎቻችን ብቃት ብቻ አይደለም፣ የህዝባችንም ቀናነት አለበት። ህዝቡ እንዴት እንደተባበረው አታውቁም። አሁን ቅድም ያያት አቡጃ ናት ወፍዬ፣ ይኸውልህ እቺ አቡጃ ናት ማለት እቺ ካይሮ ናት። በአፍሪካ እንግዲህ ትልቁ ህዝብ ያለው አቡጃ ነው አይደል? ይሄ አዲስ አበባ ነው አቡጃ ነው? ግራ ገባኝ እኮ። ይሄ ግን አቡጃ ነው። ይኸውልህ አቡጃ እንዴት ሰፊ መንገድ አድርጎ ሰራ አይደል? ባዶ ሜዳ ላይ ጭው ያለ ሜዳ ላይ ነው የሰራው። የናይጄሪያ ዋና ከተማ
ከሱ ቀጥሎ ግብጽ ነው ያለው ትልቅ ህዝብ ኢትዮጵያ ነች አፍሪካ አንደኛ ህዝብ እንግዲህ ናይጄሪያ ከዛ ኢትዮጵያ ከዛ ግብጽ ነው ግብጽ አልሲሲ ጉንጌት ጉድ እንደሆነ አታውቁም ይኸውልህ የአልሲሲ እንትኑን ሳጠና ነው ምን አየው መሰለህ ከተማውን አወሉ ሲቲ ካይሮን እኛ አሁን አዲስ አበባ ላይ ሰራራ ስትልጭም ኮሪደር እናንተ እንደዋዛ የምታዩት ማለት ነው ሲሲ እልም 30 ምናምን ቢሊዮን ዶላር እዳ ውስጥ የተዘፈቀው አዲስ ከተማ ሄጄ ከፍታለሁ እንደ አቡጃ ብሎ ነው እሺ እንደ አቡጃ ሄጄ ከፍታለሁ ብሎ ነው ዘጭ ብሎ ወደቀው አንድ ሙሉ ሜዲተራኒያን ላይ ያለ ደሴቷን ለዩናይትድ አረብ ኤሚሬት በሽያጭ ያስረከባት በዛ ምክንያት ነው አሁን ሁለመናው በማቁጥጥር ስም ነው በዩናይትድ አረብ ኤሚሬት እና በሳውዲ አረቢያ ቁጥጥር ስም ሁለቱ ፕለጉን ከሳቡበት ጸጥ ነው የሚለው ያ ከተማ ህይወቱ ማለት ነው ይሄ ሁሉ የሆነው በምንድን ነው ብለህ ብትለኝ ልክ እኛ እዚች አዲስ አበባ ላይ ያረግናት አዲስ ቦታ ሄደ መርጠ አዲስ ነገር መስራት ሳይሆን ከህዝቡ ጋር ኮኦፐሬት አድርገ ህዝቡን አምነ ከህዝቡ ጋር መግባባችን ህዝቡ ይሄን ይቀበላል ብለ ከዛስ እሱን አሳምነ መስራት ማለት ነው አብቹ ምን ይለናል ከዚች ከኢትዮ መልክ ላይ ወሰኳትን አሪፍ አቀራረብ ናት ኢትዮ መልክ ይያለው እሷን አቀራረብ እስቲ ወስጄ ያብይን እዛ ላይ ተናገራት ለይ የማን እንትና ልጁም ያነጽጽራ አቡጃን ካይሮና አዲስ አበባ የተሰራው ምን ማለት ልዩነቱ እንድታየው ማለት ነው እሱን ጋብዛል ወፍዬ እሱን ተመርተን እንመለስ አንዳንዶቹን ስም መጣት አልፈልግም እንጂ ኒው ሲቲ ፈጥረው ከ1000 ሰው ያነሰ የሚኖርባቸው ቦታዎች አሉ ቢሊየንስ ኦፍ ዶላር ኢንቨስት አድርገው የኛ ሞዴል አሁን ለብዙዎቹ እንደምሳሌ ተወሰደ ነው ነባር ከተሞችን ህዝቡ ባለበት መጠነኛ ሽግሽግ እየፈጠሩ ማዘመን መቀየር ይቻላል በሚል ይሄ ኤክሰፕሽናል አዲስ አበባ ብቻ ነው የሆነው ባይ ዘ ወይ የቀየሩ ከተሞች ወጥተውን ያደረጉት እንጂ እንዳለ ከተማውም ከነማህበረሰቡ የቀየሩ ብዙ አይደሉም ያኛው በጣም ኤክስፔንሲቭ ነው ብዙዎቹ አልተሳካላቸውም እኛም እንጆይ እያደረግነው ነው ብዙም እየተማርንበት ነው አዳዲስ ለምንሰራቸው ስራዎችም በር እየከፈተ ነውና በድምሩ ኮሪደር ልማት የተሰጠው ስም ተገቢ አይመስለኝም ግን ደግሞ አይደንቀኝም ቢኮዝ ስራ ሰርተህ ማታክ ከሆነ አላማ ግብ ማትለይ ከሆነ የስራን አድካሚነት ማትረዳ ከሆነ ስም ማውጣት ነው ጀስት ስም መለጠፍ ቀላል ነው ያ ስም ለጣፊውን ሰውዬ ግን 1 ኪሎ ሜትር መተህ እንዴት እንደሚሰራ አሳይና ስራ ብትለው ያኔ ይገባል ችግሩ መቸቷ ናይጄሪያ ዋና ከተማዋን ወደ አቡጃ አዛውራለች አቡጃ ከባዶ ሜዳ ላይ ታቀደች ከተማ ናት ካይሮ በህዝብ ብዛት በመታፈኗ ግብጽ ከካይሮ 45 ኪሎ ሜትር ርቀት ላይ ግዙፍ አዲስ መዲና እየገነባች ነው የአዲስ አበባ የኮሪደር ልማት የከተማ ህዝብ ሳይበተን ከተማዋም መዲናነቷን ሳታጣ ባለችበት ቦታ ላይ ሆና በውስጥ ታድሶ ተለውጣለች የአዲስ አበባ የኮሪደር ልማት ከተማን በከተማ ውስጥ የመገንባት ጥበብ ነው እንደ ግብጽ አዲስ ቦታ ከመፈለግ ይልቅ ያለችውን ነባሯን አዲስ አበባ ጠብቆ አቅሟን ማሳደግ መንገዶቿን ማስፋትና ለሰው ልጅ መረማመጃ ምቹ ማድረግም ተችሏል ይህም ከተማዋን የንግድና የዲፕሎማሲ ማዕከልነቷን እንድታጠናክር አድርጓታል ድሮ የነበረው እሳቤ ከተማ ላይ አንደኛ ከተማን እንደ ስጋት ነዋሪውን ደግሞ እንደ ወላዋይ የማየት ዝንባሌ ነበረ እና ማህበራዊ መሰረት ሲባልም የከተማውን ሰው የማግለል ልምምድ ነበረ ግን በሁሉም መስፈርት ትክክል አይደለም አንደኛ ሀብት ያለው ከተማ ውስጥ ነው አዲስ አበባን ብትወስድ የኢትዮጵያ ግማሹ ያክል ጂዲፒ ያለው አዲስ አበባ ነው ግማሹ ሀብት ያለበትን ከተማ አይገባኝ አያስፈልገኝም ብለህ ጥለህ ኢኮኖሚክ እድገት ታረጋግጥ አትችልም ከኢኮኖሚክ እድገት አንጻር ብቻ ግን አይደለም ከተማን የብልጽግና ሞተር የብልጽግና ኢንጂን አድርገህ መውሰድ ትችላለህ ማደግ መለወጥ ስትፈልግ አንዱ እድገትም ተሳልጥበት ቦታ ከተማ ነው ከተማ የአብሮነት ላቦራቶሪ ነው አንተ ከአንዱ ሰፈር እኔ ከአንዱ ሰፈር ያኛው ከዛ ሰፈር መጥቶ በጋራ ለመኖር በተግባር የምንማማርበት ላቦራቶሪያችን ነው እንደ ገጠሩ ቤተሰብ ተዋዋቂ ብቻ ሳይሆን የማይተዋወቁ ሰዎች በቋንቋ በባህል በሃይማኖት የማይግባቡ ሰዎች የሚኖሩበት ከባቢ ነው እሱን መስራት ያኛውን ያቀለዋል ማለት ነው ሶስተኛ የስልጣኔ መስታወት ነው የአንድ ሀገር እድገት የአንድ ሀገር ስልጣኔ የሚለካው በከተሞች ነው ነዋሪውን የሚወስድክ እንደሆነ የለውጥ ባለቤት ነው ኢኖቬተር ነው ጥሩ ግሮ ለመለወጥ ሪስክ ቴከር ነው ወብ
ኢንዲጂነስ የሆነ እውቀት ነው የኛ ማለት ነው። ነባር እውቀት ነው። ግን እንዳትረሳው ሁሌም የምትገርመኝ እኔ ኢትዮጵያ ውስጥ ጌቱ የለም ማለት ለባርነት አለመገዛታችን አሁን ለምናመጣው ልማትና እድገት መሰረት ነው። ፍጥነቱም በየትኛውም ዓለም ታይቶ ከሚታወቀው በላይ ነው። እናንተ ነዳ የተወደደ እሺ ታዲያ ምን ይሆንል? አብይ መንግስት ይወገድ ብለህ የምትለኝ ከሆነ ዝንጀሮ ነው የምልህ። መኩሪያ ነው የምትመስለኝ ሳይህ። ለምን የምታወራውን አታውቅም። ካይሮ ሊወድቅ ይችላል። አዎ። አቡጃ ሊነቃነቅ ይችላል። አዎ። ይሄ ሳይሆን ለምን ስራ መሰረት ላይ ነው የቆመው? መሰረቱ ጥልቅ ነው የሚሆነው ማለት ነው። ገብቷል? በጽኑ መሰረት ላይ የቆመ ነው። ለምን ብያለሁ? የህዝቡን መነሻ የህዝቡን ጥቅም አስቀድሞ የሚሰራ ስለሆነ እላለሁ። የነዳጅ እጥረት ታዲያ ሲፈጠር በሰልፍ ስንሰቃይ ምናምን ብለህ የምትለኝ ከሆነ ሂድና ትራምፕን ጠይቀው። አብይ ምን ያርግ ነው የምለው። የአብይ አህመድ ምን ያርግ? ነዳጁ አይደለም ዶናልድ ትራምፕ ተበቀ። እንደውም ከአብይ ይልቅ አንተ ለዶናልድ ትራምፕ ነው የምትቀርበው። ዝምድናችሁ ከሱ ጋር ለምን ወፍዬ ዝምድና ከዶናልድ ትራምፕ ጋር ይመስለኛል። ስሙ ዶናልድ ትራምፕ ምን የስራው ላይ ተወከሰ መከራው ነው። ሶስተኛ ጊዜ ግድያ ሙከራ ወፍቴ። ይህ ተመቼ ነገር ልንገራችሁ። ጄዲ ቫንስ ጦርነቱን አይፈልግም። ከመጀመሪያ እንጂ የተቃወመው እሱ ነው። ኒውዮርክ ታይምስ በቅርቡ አውጥቶት በነበረው ዘገባ ጦርነቱ ሆርሙዝ ጉዳይ ምናምን ብላችሁ እናንተም አይናችሁን መጣል ካለባችሁ ከአብይ ይልቅ ማለት ነው ዶናልድ ትራምፕ ላይ ነው። ወፍ እናንተ አልገባችሁ። ነዳጁ እነሱ በጦርነት እንዴት እንደሚያተርፉ አታውቁም። የአሜሪካ ኩባንያዎች ብሬክ ኢቨን ፖይንት $60 ነው ፐር ባሬል። ብሬክ ኢቨን ታውቃለህ? ብሬክ ኢቨን ፖይንት ማለት በቢዝነስ ኮስት ኦፍ ዱይንግ ቢዝነስ ወይም ያመረትከው ኮስት ኦፍ ጉድስ ሶልድ በለው ያመረትከው ምርት አጠቃላይ ወጪና ቶታል ሬቬኒው እኩል የሚሆንበት ዜሮ ትርፍ ማለት ነው። ዜሮ ትርፍ የሚሆነው አቨሬጅ ፕራይሱ ስንት ሲሆን ነው ብዬ ዛሬ ያዋለው አልጀዚራ ላይ ዘገባ ቢያንስ $60 ይላል። $65 አካባቢ ነው። በ$65 የአሜሪካ ኩባንያዎች ብሬክ ኢቭን ናቸው። እንዲያተርፉ ከፈለክ ዋጋው ከ60 70 80 90 አሁን ያለበት ደረጃ መድረስ አለበት። አሁን ላይ በጣም አትራፊ ናቸው። እሺ በ60 ስለዚህ ሆርሙዙን ዘግተህ ማቆየት ያዋጣል። እርግጥ ነው የአሜሪካ ከስተመር አሁን $3 ፐር ጋሎን ይገዛ የነበረውን ነዳጅ አሁን 4.1 ይገዛል። ዋጋው ጨምሯል እኮ የትየለልኝ ለአሜሪካ ከስተመር ነው። የአሜሪካ ነዳጅ ኩባንያዎች ግን የሚገርም ትርፍ እያገኙ ነው። የሚገርም ትርፍ ባለፈው ትርፍ 60 ወደ ቀድሞ ወደ ነበረበት 60 ምናምን ፐር ባሬል ዋጋው ከመጣ አትርፉም። የአሜሪካ ኩባንያዎች አተርፋሉ። ተጠቃሚዎቹ ዋጋ ይከፍላሉ። ትራምፕ ደግሞ የኩባንያዎቹ ጉዳይ አስፈጻሚ ነው። ሆርሙዝን መዝጋት ያዋጣዋል። የምንጎዳው እኛ ነን። እና ድርድር ኢስላማባድ ላይ ድርድር እየተካሄደ ዶናልድ ትራምፕ የት እየገባ ይመስላችኋል? ገስዋት ልክ ምክትል ፕሬዝዳንቱ ጄዲ ቫንስ ኢስላማባድ ላይ ከኢራን ጋር እየተደራደረ ሳለ ዶናልድ ትራምፕ የት እየገባ ይመስላችኋል? ቡጢ ድብድብ ላይ እየገባ ነው። Watching martial arts fighters sparring in a cage. He's in a corner of his own. The global energy crisis helping push US inflation over 3%. And after 38 days of conflict, Iran is still refusing to back down. So Mr. Trump is doubling down.
ግራ ነው የሚገባኝ። ድሮ ቴሌቪዥን ላይ ሬስሊንግ የሚባል ይተላለፍ ነበር እኛ ሀገር። ማን እንዴት አድርጎ እንደሚያሳልፈው ባይገባኝም ሳይ አንደኛ የውሸት መሆኑን አወቅኩ። መጀመሪያ እውነት መስሎኝ ነበር ልጅ ሆኜ ሳይ ሬስሊንጉ ለካ ውሸት ነው። ከዛ ሬስሊንግ ቁጭ ብለው የማያዩ ሰዎችን ሳያቸው እንዲህ ቁጭ ያያቸውና የሆኑ ነፍስ ያላቸው እንትኖች ይመስሉኝ ነበር። ምን እንደሆነ አላውቅም፣ ቃሉን አልናገርም። ከዛ ያንን ሳይኖሬ የዶናልድ ትራምፕ በነገራቸው ዶናልድ ትራምፕ ሬስሊንግ ነው የሚሰራ ነበር። ሰው በተፈጥሮ ቫዮለንት ነው። ወፉ እንት አልገባህም። አሁንም ማውራው ቡጢ ነው ወደ ጥይት ያደገው። ቡጢ ነው ወደ ጥይት ያደገው። ቡጢ ወደ ዱላ፣ ቡጢ ወደ ምናምን ነበር እኛ ሀገር ድሮ ወደ ስለት ምናምን ነበር። ቀስ እያለ አድርገው ቡጢ ወደ ጥይት አደገ። ከስለት ወደ ጥይት። ያ ጥይት የሚባል በሽታ ጠብ መንጃ የሚባል በሽታ አውሮፓውያን ከቱርክ ነው የመጣው። አክቹዋሊ ቱርኮች ናቸው ከቻይና ያመጡት ጥይትን ፓውደር። እሱን ካመጡ ወዱ ነው አፍሪካ እያያዘ ይጋደላል። የአፍሪካ ሞት ስንትና ጦርነት አልነበረም። እሱ ከመጣ ወዲህ ነው ጠበንጃ ከመጣ ወዲህ ነው ጦርነት የመጣ። ይሄ አፍሪካዊ ዝም ብሎ የሚጋደለው ከዛ በኋላ። ከዛ ግድያ በስተጀርባ ከጥይቱ በስተጀርባ ምን አለ? ምን ነበረ ካላችሁ ቡጢ ነው የነበረው። ቡጢ ምንድነው? የሰው ልጅ አውሬነት ሰው ወደ አውሬነት ወደ ቤቱ ወደ ጥንታዊ ማንነቱ ሲመለስ ነው የሚያሳይ። ኧረ ተው ድብድብ ሀገር ያመጣችሁ ጭራሽ። እናንተ ልብሳችሁን አውልቃችሁ ከውጭን ሴቶቹ ችግር የለውም። እንደ አሜሪካው ከሆነ ፈረንጅ ለምትመስሉት እንደ ፈረንጆቹ ከሆነ እናንተም ስገላችሁ እያሳያችሁ እዛ ፈረንጆ ነው ልብስማ ምናምን ነገር አታርጓ። ባህሉን ካመጣችሁ አንድ ላምጥታ እብደቱን አለ ያመጣችሁት፣ አውሬነቱን አለ ያመጣችሁት። ሴቶች እዚህ እንትን ያወጣችሁ ሴቶቹ ምርቃናችሁ ውጡ። እሱን የቀራችሁ ሌላ ምን ይቀርባቸዋል? እብደቱ መጥቶ ምን እርቃኑ ለምን ይቀራል? ወይኔ እንደው ካልጠፋ ነገር ድብድብና ቡጢ አውሬነት ምን ነው? ንቃተ ህሊና አለ በድብድብ የስፖርት ዘገንነኛ የቦክስ ዘገንነኛል። ደግሞ ይሄ ነው ከዶናልድ ትራምፕ ጋር ምን ያመሳስላቸዋል? ያው ነዳይ ጠፋን ያልከኝ ዶናልድ ትራምፕ ጠይቀው። አብይ ምንድን ነው ያደረገው? አብይማ ጥፋቱ አድዋ ሙዚየምን መስራቱ። ወይኔ አድዋ ሙዚየምን ሰራ ብዬ እለዋለሁ። ለእኔም ሰርቶ ለካል እነዚህም ሰዎች ሰርቷል። አሁን ሾሬ ልሂድ። እሺ አትስሩ፣ አትደባደቡ ብያለሁ። ምን አገባህ? መደባደብ መፍትሄ ነው። ቆዳው የኔ ነው፣ አፍንጫው የኔ ነው ካለ ምን እለዋለሁ? ይበለው ይርገጠው ብዬ እናልን ልጅ ሆንቻለሁ። ነገ ይሄን አይቶሽ ድብድብ ነው ብለው የሚላረገው ነው። እሺ ተባቱ እኔም እላችሁ ልጆች እንደው የምንወስደውን ነገር ካልጠፋ ነገር ስንት ነገር እያለ ስንት ነገር ሲቻል ድብድብ፣ ቡጢ፣ እርግጫ ይዛችሁ መጣችሁልኝ። እሱን ወሰዳችሁልኝ። ይሄ ራሱ እንደዚህ ታጥሮ በዚህ ሁሉ ሽቦ ታለንትን አንተ ቴሌቪዥኑ ሰብሬው ነበር። ሽቦ እኮ መስሎኝ
እንደው በጣም ነው የምጠላው። ይሄና ምጥታቸው በቴሌቪዥን ተሳዩኝ። ስማ ውፉ ቡጢ ያመጣችሁ ነገ ጥይት ታመጡብን አላችሁ። ይሄ መጨረሻ ቀልብ የላችሁ። በዚህ ሁኔታ ሳያችሁ ዋጋ የላችሁ። አቅላችሁ ምስቱ ነው የምትመስሉ። ምን እንደምትፈልጉ እንኳን የምታውቁ አይመስለኝም። ስማ አንድ ነገር ለይ አሜሪካ ውስጥ ትላሉ ወይ አሜሪካ ውስጥ ስንት ህዝብ እንዳለ ታውቃለህ? 350 ምናምን ሚሊዮን ህዝብ ነው ያለው። ኢማጂን እስቲ ከ350 ሚሊዮን ህዝብ የሚበልጥ 360 ሚሊዮን ኦር 370 ሚሊዮን የሚሆን ጦር መሳሪያ እንዳለ ታውቃለህ? አሜሪካ ውስጥ ከአሜሪካ ህዝብ ቁጥር በላይ ጦር መሳሪያ አለ። ኤንኤስኤስ እያንዳንዱ ሰው አንድና ከዛ በላይ ጦር መሳሪያ አለ ማለት ነው። ውጤት ትናንትና ዋይት ሃውስ ዋሽንግተን ሆቴል አያችሁት? ዋሽንግተን ሂልተን ነው። የስ ዶናልድ ትራምፕ ሊገለው ተንደርድሮ ገባ፣ ገደል ነው። ሲኤንኤን ብሎ ዘገባ፣ ሞት አለ። ሲኤንኤን ለሲኤንኤን ነው የሚነግረው። ሰውዬ ሴኩሪቲ ሄድ ነው የዶናልድ ትራምፕ ነው ይባል። ሰውየው ተመቶ ሞቷል አለ። ሳየው ሰውየው አልሞትም አለ። በትለር የተከሰተውን አስታውሳለሁ። ቻርሊ ክሪክን አስታውሳለሁ። አሁን የጦርነቱ ኢራን ጦርነት ያለበትን ሁኔታ አውቃለሁ። የኔ ጎበዞይ የዘው ረገጠው ተራገጠ በለው ውይ እኔ የምላችሁ በነገራችሁ ላይ ድብድ ይሄ እናንተ ተደባዳቢዎች አንዱ እንደዚህ ስትራገጡ ቢሞት ይሄ የምትዳኙበት ምን አላችሁ? ለመሆኑ ስፖርት አሶሲዬሽን አለ? የስፖርት ፌዴሬሽን አላችሁ? የስፖርት ምናምን ነገር አላችሁ? ህገ ደንብ ምናምን አውጣችኋል? በደንብ እርግጫውን ከማምጣታችሁ በፊት ህገ ደንቡን ምናምን አጽድቃችኋል? አይታችሁታል? እሱን ይሄን የፈቀዳችሁ የከተማ መስተዳድር ምናምን ስፖርት ምናምን ሰዎች የህግ ማዕቀፍ ግን አለው ይሄ ነገር? ላወሳስብባችሁ ላጣጥልባችሁ ምናምን አይደለም። እኔ በግሌ ይሄ አውሬነት የሚመስል ሳየው የታሪክ መነሻው ምናምን ማጥናትም ከፈለጋችሁ ድሮ ሮማውያን ሰው ልጅን በሮማ ዘመን አገዛዝ ሰው ልጅን ከአንበሳ ጋር እያባሉ ሲያዝናኑ የነበረበት ያ አውሬነት ባህሪ ጥቁር ነው። ደግሞ ሲያባሉ ጥቁርን በባሪያነት ወስደው ቁጭረው ከአንበሳ ጋር እያታገሉ እያባሉ እያዩ ሲዝናኑ የነበሩ ሰዎች ዛሬ እኔ ቤት መጥተው እሱን ቁጭ ብለው ሲያዩ ማየቴ ነው ዘግናኝ ነው። እሱም ሆኖ መብት ነው ካላችሁ እዛው አውሬነታችሁ እዛው መባላት ትችላላችሁ። እኔ አላይ ግን ህገ ደንብ አስፈላጊው ህግ ማዕቀፍ አስፈላጊ ነገር ተደርጓል ወይ ቻው በደረሰበት ነው ያልደረሰው። በነገራችሁ ላይ አሜሪካ ውስጥ ካለው ህዝብ ብዛት ያለው የጦር መሳሪያ ይበልጣ ብያቸዋለሁ። ባለፈው ዓመት በጦር መሳሪያ ምክንያት የተገደለ ሰው ስንት ነው? 47,000 ባለፈው ዓመት 47,000 ሰው ከዚህ ከጦር መሳሪያ ጋር ተገደለ። እዚሁ ከወያኔ ጋር እየተሳደቡ ከሸኔ ጋር የተጋፋው ምናምን ብኖር አይሻለኝም? ወለ ቡጣያችሁ ሰዱልን፣ ይሄም ሰዱ ወደዛ ሰላማችንን ስጡ እንትላል። መሳሪያችንን ወደዛ ሰዱ። ቡጡን ካመጣችሁ ነገ መሳሪያም ታመጣ ወሬ ቢቀርብኝስ እና ብሰናበታችሁ ምን አለ በዚህ ሀብን ያስደይ